መጀመሪያው አንተ ከመግቢያ እንደተናገርከው የግብጽና የእስራኤል የጋዝ ልውውጥ ወይም ግብጾች ነው ከኛ የሚገዙት ያን በተመለከተ የጂኦፖለቲክሱን ሁኔታ ለምን እንደሆነ ከዚህ እንወያያለን። ሁለተኛው አንተ እንዳልከው በምርጫውና የህዝባዊ ግምገማዎችን የሶስተኛው አጀንዳችን ሊሆን የሚችለው አቶ ፋሲል የአክራሪ ሃይማኖተኞች ውትድርና የመሄድና ያለመሄድ ሁኔታና ክነሰት ላይ በመደንገግ ያለውን ሲሆን ከዚያም የጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ወደ አሜሪካ ማቅናትና እሳቸው እዚያ የሚወያዩት ስለ አዛ ጉዳይና እንዲሁም ስለ ኢራን ጉዳይ ይሆናል። በነገራችን ላይ ኢራን እንደገና ተመልሳ የሚሳኤል ፕሮግራማን እንደገና ያደሰረች ነው ይባላል። ይሄን በተመለከተ እነዚህን አጀንዳዎች እናለን። ግን የመጀመሪያው እስኪ ወደ ግብጽና እስራኤል ስምምነት ለሄድና አቶ ፋሲል በርግጥ እስራኤልና ግብጽ ስምምነት ካደረጉ ብዙ ጊዜ ቆይቷል። ግን የሁለቱ ሀገሮች ወዳጅነት የህዝብ ለህዝብ ወዳጅነት በጣም የቀዘቀዘ ነው። በመንግስት በኩል ያው ስምምነቱ ቢኖርም እና ለምን ነው ግብጾች ከእስራኤል አሁን ጋዝ መግዛት የፈለጉት? የእስራኤል ኢንተረስትስ ወይ ፍላጎት ለግብጽ ለምን ትሸጣለች? የሚሸጥበት ሀገር ታጡ ነው እንዴ? ኦኬ አንደኛ ትክክል ነህ ስለሞ የሚሸጥበት ሀገር ታጡ አይደለም። ይህንን ስምምነት ከጀርባ ሆኖ በከፍተኛ ሁኔታ ያረጋው አሜሪካኖች ናቸው። አሜሪካኖች እንግዲህ የሁሉም የበላይ ናቸው። የራሳቸውን ኢንተረስትና ጥቅም ማስጠበቅ ይፈልጋሉ። ለግብጽ ለእስራኤል ብቻ ሳይሆን ለእስራኤል እንኳን አነሳለ ለግብጽ ኢኮኖሚ በተለይ ከፍተኛ አስተዋጽኦ ነው የሚያደርጉት አሜሪካኖች። ከዛም አልፎ ተርፎ የጦር ኃይሏንም የሚያጠናክሩት አሜሪካኖች ናቸው። ስለዚህ በአሜሪካኖች አሸማጋይነት ነው ስምምነት ሊደረስ ይችላል። በአንድ በኩል ለእስራኤል ብዙ ብር አስተላልፎላታል፣ ብዙ ብር አምጥቶላታል። እስራኤል ላለችበት ኢኮኖሚ አሁን በዚህ በጦርነት ምክንያት መሰናከል እንዳይፈጠርም መንገድ ከፍቷል ይህ የጋዝ ምርቷ። ስለዚህም ግብጾች እንግዲህ በዚህ ሁኔታ ላይ አለጋዝ መኖር ስለማይችሉ ኤሌክትሪክ ስለማይኖራቸው በቂ ሙቀት ማግኘት ስለማይችሉ በቂ ኢንዱስትሪዎቻቸው በበቂ ሁኔታ መንቀሳቀስ ስለማይችሉ የግዴታ ከእስራኤል ጋር ለመስማማትና አንድ ውሳኔ ላይ ለመድረስ ችለዋል። ያላቸው አማራጭ የነበረው እንደሚባለው ከሆነ ከካታር ማስመጣት ነበር። አንደኛ ርቀቱም፣ ሁለተኛ ደግሞ ከካታር ይልቅ አሜሪካ እስራኤልና ግብጽን ማቀራረብ ስለምትፈልግ ይህ አይነት ውሳኔ ላይ ሊደርስ ተችሏል የሚልበታል። ይህን ለምሳሌ ከጋዛው ጦርነት ጋር ስናያይዘው አቶ ፋሲል ብዙ ጊዜ አሜሪካ ያዛን ችግር ለመፍታት በተለይ ኳታርንና ቱርክን ያስቀደመች ይመስላል። ለግብጾች ማጠናከር ሲገባ ግብጾችን ማጠናከር ሲገባ እነዚህን ሁለት የሐማስን ለማዳን ጥረት የሚያደርጉ ሀገሮችን ብዙ ጊዜ እነሱ ኢንቮልቭ እንዴት ታደርጋቸዋለች እና ግን የእስራኤልና የግብጽ ግን ወዳጅነት ግን ሐማስንም ለማጥፋት ያመች ነበርና እንደዚህ አይነት ጉዳይ ካለ ለምን ነው እስራኤል ከግብጽ ጋር ያላትን ግንኙነት የበለጠ የማታጠናክረው? በተለይ አዛን በተመለከተ አንደኛ ከግብጽ ጋር ያላትን ግንኙነት ከአሁኑ በላይ ከፍተኛ ሁኔታ ማጠናከር አትችልም። አንተ በግያም ብለዋል። አንድ ሰላም ስምምነት በህዝብና በህዝብ መካከል እስካልሆነ ነው ድረስ በመንግስት ብቻ ያለ የሰላም ስምምነት ይህን ያህል ሊገንና ሊከብድ አይችልም። ይሄ ነው ትልቁ ዋናው ነገር። ሁለተኛ ደግሞ ያሞነ ግብጾች አቶ ስለሞ ታውቃለህ የወንድማማች እስላሞች መመስረቻ ሀገር ነች። ግብጽ ውስጥ ነው የወንድማማች እስላሞች እንቅስቃሴ ጀመረው። በአሁኑ ወቅት ኳታርም የሚከተሉት፣ በአሁኑ ወቅት ቱርክም የምትከተለው፣ በአሁኑ ወቅት ሐማስም የሚከተለው እንቅስቃሴ። ስለዚህ ይህን እነዚህ ወንድማማች እስላሞች ምንም እንኳን ኃይል ባይኖራቸው ከፍተኛ ተጽዕኖ ያደርጋሉ ተብሎ ይገመታል በግብጽ ውስጥ። ይህን ሁሉ ለመከላከል ነው እንግዲህ ፕሬዚደንት አልሲሲ የግብጽ ፕሬዚደንት አማራጭ በመፈለግ አሜሪካን በመከተል ከግብጽ ጋር ከእስራኤል ጋር ስምምነት ላይ ለመድረስ የቻሉት። እንግዲህ እንደሚባለው ከሆነ ብሩ በሙሉ ይህ የተደረገው ስምምነት 60 ሚሊያርድ ሸቀል አካባቢ ነው የሚባለው ለ10 ዓመት ለእስራኤል ገቢ የሚያስገኘው። ይህ ስምምነት በግብጽ ብቻ የሚከፈልም አይመስልም። ስለዚህ አሜሪካኖች አንደኛ እንደጠቀስከው አይመስለኝም፣ ማለትም ቱርክንና ኳታርን ያቀደመው አይመስለኝም። ለግብጽ ያላቸው ፍቅርና የፖለቲካ ወዳጅነት ከፍተኛ ነው። ግብጽ በአረብና በእስላም ሀገሮች በብዛት የመጀመሪያውን ቦታ የህዝብ ቁጥር ያላት ግብጽ ነች። ብዙ ስትራቴጂካዊ ቦታዎችንም የያዘችው ከሌሎቹ በመለየት ግብጽ ነች። ስለዚህ
ከአሜሪካ ጋር ያላቸው አሜሪካና ግብጽ ያላቸው ግንኙነት ያለዘው መስሎ አይታይም። እርግጥ በአዛን በማስመልከት አሜሪካ በግብጽ ላይ የተለያዩ ጫናዎችን ባለፈው ወቅት ለማድረግ በመሞከሯ በሁለቱ አገሮች መካከል አለመግባባት ተፈጥሮ ነበር። ኦኬ፣ ያ ከሆነ ሲቀጥታ ወደ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ፍሎሪዳ የማቅናት ጉዳይ እንመልከትና እንዲመጡ የጠየቁት ትራምፕ ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚወያዩባቸው አጀንዳዎች ያው ስለ አዛ ጉዳይ ይሆናል። በተለይ የአዛ የቋሚነት ሰላም ለመፍጠር ወይም ደግሞ አዛን እንደገና መልሶ ለመገንባት ሐማስን ከስልጣን ለማውረድ ሐማስ የጦር መሳሪያ እንዲፈታ እና የሁለቱ ሰዎች አጀንዳ ከአንድ ላይ መሄድ ይመስላል። ምክንያቱም ዶናልድ ትራምፕ ባለፈው ለምሳሌ የ21 ነጥባቸውን ካጸደቁ በኋላ በተባበሩት መንግስታት አጽድቀውታል። ከዛ መካከልም ካጸደቁት መካከል የፍልስጤም መንግስትም እንድትቋቋም የሚለው ጉዳይ አለ እና አሁን እንደምናየው ከሆነ በ53% እስራኤል ከያዘችው እስራኤል በቃ ወንበዴዎችን አጽድታለች። ጉድጓዶቹን የተቆፈሩትን ሁሉን ዘግታለች ወይም አፈንድታለች። በ47% ግን አቶ ፋሲል ሐማስ ተመልሶ በኃይለኝነቱ እየገዛ ነው እና እንዴት ነው ሊሆን የሚችለው? አቶ ፋሲል አሁን ሐማስ ተመልሶ በኃይለኝነቱ እየገዛ ነው የምትለውን ነገር ሲነገር አንዳንዴ ገረው ይለኛል። ሐማስ አሁን በእጁ ያለው ቦታ በአዛ ክልል ውስጥ ከ147% ብቻ ነው። የበፊተኛውን እንኳን ኃይል የለውም። አዛ በጣም ትንሽ ሀገር ነች። ይህንን ያህል ተጠናክሮና ሀያል ሆኖ ገዛው ማለት አይቻልም። ሁለተኛ ደግሞ የእርስ በርስ ግጭቶችም አሉ። እንግዲህ ሐማስ የተጣለበትን ኃላፊነት አልተወጣም እስካሁን ድረስ ሙሉ ለሙሉ። አንደኛ አንድ በህይወት የሌለ ፖሊስ ወታደርን አጽም አልመለሰም፣ አንድ ቀርቷል። ሁለተኛ ደግሞ ትጥቁን ይፈታል የተባለው ሁኔታ ተግባር እየዋለ ነው የሚባል ምልክት ፍጹም አይታይም። ስለዚህ ሐማስ እንግዲህ ያዝኩትን አልለቅም የማለት ሁኔታ ይመስላል፣ ግርግር ይፈጥራል እንጂ ይህን ያህል ብዙ ቦታ የሚያዳርሰው መስሎ አይታይም። ጠቅላይ ሚኒስትሩ በፍሎሪዳ ቆይታቸው እንግዲህ ይህ ጉዳይ ለውይይት ይቀርባል እንደሚባለው ከሆነ ዛሬ ጠዋት አንዳንድ መግለጫዎችና ዜናዎችን ሰምቼ ነበር። አቶ ሽሎሞ እንደሚባለው ከሆነ ለአጀንዳ ከሚቀርቡት ሀሳቦች ሙሉ ለሙሉ ከፕሬዚደንት ዶናልድ ትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይስማማሉ የሚል ግምት በማንም ዘንድ የለም። የሚለያዩባቸው ብዙ ርዕሶች አሉ። በተለይ የሁለተኛው ዙር አዛ በማስመልከት ኢራንንም በማስመልከት እርምጃ የመውሰዱ ዜና፣ ሊባኖስ ላይ ግን የተቀራረበ ሀሳብ ነው ያላቸው ይባላል። በሶሪያ ጉዳይ የተለያየ ሀሳብ ነው ያላቸው ይባላል። ያሞለ የሀሳብ መለያየት ቢኖርም ሁለቱ መሪዎች በመካከላቸው ካለው የመቀራረብ ደረጃ የተነሳ ልዩነቱ በሰፊው ገኖ አይታይም ወደፊት የሚል አመለካከት አለ። እስራኤል ግን በተቻለ መጠን የሀሳብ አለመግባባት ቢኖርም ይህን ያህል አጋና ለመጠቀምና ለማውራት የሚፈልግ መስሎ አይታይም። አሜሪካም እንደዛ ነው የሚባለው። እዚህ ላይ አቶ ፋሲል እዚህ ላይ አንድ አሉፍ ብሪክ የሚባል አለ የጻፈው ዛሬ ጋዜጣ አለና በጋዜጣዊ መግለጫ ላይ ዛስ በሚጽፍበት ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መንቆር ውስጥ ገብተዋል፣ ትራምፕ መንቆር ውስጥ አስገብቷቸዋል። በአንድ በኩል በግሉ የፍርድ ፋይላቸው እንዲቀነስላቸው እንዲቋረጥላቸው ጥረት ያደርጋሉ። በአንድ በኩል ግን የአዛን ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 57%ቱም ለቀው እንዲወጡና ከዛ በአንደኛ ወር አካባቢ የሚገነባ ግብረ ኃይል አለና ያን ግብረ ኃይል ቱርክንና ኳታርን ያካተተ ኃይል መጥቶ የሐማስን የጦር መሳሪያ ያስፈታን። እስራኤል ደግሞ 53%ቱ ወደ ኋላ ታፈገፍጋለች። ስለዚህ አሁን ነገ ጠቅላይ ሚኒስትር ቢንያሚን ኔታንያሁን የቀጠሩት ቴኪት ኦሊቪት ይሄ ነው። ይህን መቀበላል ብለው ሊያስገድዱት ነው ይላሉ። ምን ይመስላል? እውነት ነው ወይ ዝም ብሎ ማስፈራራት ነው? እንግዲህ ሽሎሞ ይህን የመሰሉ ዜናዎች ሲሰራጩ ሆነ የመጀመሪያ ጊዜ ነው። መጀመሪያ ጊዜ አለ ጠቅላይ ሚኒስትሩና ፕሬዚደንት ዶናልድ ትራምፕ ተገናኝተው ከመቀመጣቸው በፊት ያው አሁን 6ኛ ጊዜያቸውን ይመስለኛል ሲገናኙ። የመጀመሪያው የዓለም ሀገር መሪ ናቸው ጠቅላይ ሚኒስትሩ ከአንድ ኢምፓየር መሪ ጋር 6 ጊዜ ሲገናኙ እና ያልተባለ ነገር የለም አይመስለኝም።
እዚህ ደረጃ ላይ የሚደርሱ ያሳም እኔ አንተ ጥያቄ ከማቅረብ በፊትም አስቀድሜም የተናገርኩት መስሎኛል። መከፋፈልና መለያየት አለ። የማይግባቡባቸው ብዙ ነጥቦች አሉ። ነገር ግን ይህ ነጥቦች አጋነው ወደፊት ያሳያሉና ያወጣሉ የሚል ግምት በማንም በኩል የለም። እርግጥ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ሚኒስትሩ ባለውለታ ናቸው። ብዙ ነገር ነው የሚያደርጉት በግልም በአገርም ጉዳይ። ግን ጠቅላይ ሚኒስትሩ መቼ ነው ለምሳሌም ራፊያ እንዳትገቡ ሲባሉ ራፊያ ገብተው ነበረ። አዛ ከፍተኛ ወረራ እንዳታደርጉ ቢባሉ አዛንም ወረው ነበር እና አዛን እንኳን እስከ መጨረሻው እኛ አልወረርንም። አቶ ፋሲል እኮ ነው መደርኩ ወረው አብሎ አላልኩም እኮ እስከ መጨረሻው ወረናል እኮ አይደለም ያልኩት፣ ወረው ነበር ነው ያልኩት። መውረር ማለት 50% ሌላው ቀርቶ 85% አካባቢ ደርሰን ነበር። ወደ ኋላ አፈግፍገን ነው አሁን 54% ነው 55% ላይ ቆመን። እርግጥ ተደምስሶ ሐማስ እጁን አንስቶ ተማሪክ ያለው ወይ ተሸነፈ ያለው አላለም። ለሐማስ ምን ያህል መሪዎች ቀሩት? ምን ሳይቀረው ይሄ የታወቀ ነው። የቱርክና የኳታሩን ጉዳይ በተለይ በእስራኤል ውስጥ የግራ ክንፍ ወገኖች በከፍተኛ ሁኔታ ማሟሟቅ ላይ ይገኛሉ። ነገር ግን ጠቅላይ ሚኒስትሩ አቶ ፋሲል ማሟሟቅ ነው ወይስ በተግባር እያየነ ነው ጥያቄው? ገና እኮ ነው። መቼ አንድ የቱርክ ወታደር ወይም የቱርክ ወታደር ጫማ ከሐማስ ጎን አዛ ውስጥ ተተከለ? መቼ አንድ ወታደር ገብቷል? እስካልገባ ድረስ አንድ እርምጃ እስካልተወሰደ ድረስ ገብቷል ማለት ይቻላል? ፍጹም። ቱርክና ካታር እንዳውም አልፎ ተርፎ ሐማስ ሀያዎቹን በህይወት ያሉትን ታጋዞቻችን እንዲለቁ ከፍተኛ አስተዋጽኦ አድርገዋል። ለዛ ያደረጉት አስተዋጽኦ ለውለታ ወታደሮቻችን እናስገባ በማለት ደግሞ ደጋግሞ እየጠየቁ ነው። እስራኤል ግን እስካሁን ድረስ በምሰጠው መግለጫ አሻፈረኝ ብላለች። ይህንን እንግዲህ ምናው ከተግባር ላይ ሲሆን ወይ ሳይሆን አሁን ወደ ኢራን ጉዳይ እንመለስና አቶ ፋሲል ወደዚህ መጨረሻ ሳምንት ላይ የሚወጡት ዜናዎች እንደሚያሳዩት ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒውክሌር ቦምብ የመሸከም ፕሮግራምን ብቻ ሳይሆን የሚቃወሙት ወይም ደግሞ እንዲጠፋ የሚፈልጉት በከፍተኛ ተምዘግዛጊ ሚሳኤሎችን በተለይ ከዚህ ሲተኮሱ ያየናቸውን የነሱን ፋክተሪዎች እንደገና መልሰው እንዳይገነባቸው ይህን ከገነባቸው እስራኤልን በመደገፍ አሜሪካም እንድትቃወምና በዚህ ላይ ሁለቱ መሪዎች ልዩነት አላቸው ይባላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ትራምፕ የኒውክሌር ቦምብ ፕሮግራሙን እንጂ የባሊስቲክ የሚብለውን ሚሳኤል ፕሮግራም እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እይታ ያዩትም ይባላል። ይህንስ እንዴት ታየዋለህ? ይህን ችግር ሊፈቱት ይችላሉ? ሊሆን ይችላል ነው የሚለውን ዜና አልሰማሁም፣ ግን ሁለተኛ ላይ ያቀረብከው አመለካከት ሊሆን ይችላል። ይህን ያህል ጉዳት ያደርሳል ብለው ሊያስቡ ይችላሉ። የተምዘግዛጊ ሚሳኤል ግን አቶ ሰሎሞ ጠቅላይ ሚኒስትሩ ያደረጉት ንግግር ሰምተሃል? ጦርነቱ ካለቀ በኋላ አንደኛውና ትልቁ ጉዳይ የሆነው የኒውክሌር ማመንጫ ጣቢያ ሳይሆን የጦር መሳሪያ መገንቢያ ጣቢያ ሳይሆን የሚሳኤሉ ነው። ምክንያቱም ብዙ ሚሳኤሎች በአንድ ላይ ሆነው ከተተኮሱ ከኒውክሌር ባላነሰ ሁኔታ ጉዳት ሊያደርሱ ይችላሉ። ይህን ደግሞ አንዳንድ ቦታዎች ላይ ቀንጨፍ ብሎ የወደቁን በምናይበት ጊዜ ከፍተኛ ዳሜጅ እንደሚያመጡ አይተናል። እውነተኛ መሆኑ ተረጋግጧል አይደለም? እውነተኛ መሆኑ ተረጋግጧል። ታውቃለህ፣ እኔ ባለሁበት አካባቢ በረባት ቀን አካባቢ አንድ ሚሳኤል እንኳን ወድቆ ባለሁበት አካባቢ 7-8 ፎቆቹን ነው በአንድ ጊዜ የመታው። ስለዚህ አቶ ፋሲል አሁን እስራኤል ባለፈው እንደምንገምተው ከሆነ ምናልባት ውስጥ ለውስጥ ስምምነት ከሌለ በኢራን ላይ እስራኤል በምትዘምትበት ጊዜና 12ቱን ቀን ጦርነት ሲታካሄድ ከአሜሪካ ፈቃድ ተቀብላ ሳይሆን ራሷ ባደረገችው ከዛ ደግሞ መጨረሻ ላይ አሜሪካዎች ተጨምሮ ይባላል። ስለዚህ አሁን በሚደረገው የሚሳኤል እደሳ ምክንያት ኢራኖች እንደገና ራሳቸውን እያስተካከሉ ስለሆነ በዛሬው ዕለት በነገራችን ላይ የሆነ የሚሊተሪ ትሬኒንግ ያደርጋሉ ስለ አውሮፕላን አብራሪ አውሮፕላኖችን በሚሄዱ እንዴት አድርገው እንዲሰሩ እና ይህን እስራኤል ኃላፊነት ወስዳ እንደገና አዲስ ጦርነት መክፈት አለባት ብለህ ታስባለህ? ጦርነት ላይሆን ይችላል፣ ግን የአውሮፕላን ድብደባዎች እንደተለመደው ሊደረግ ይችላል። ግን እስራኤል ፍጹም ቻንስ ሰጥታ
ኢራን እነዚህ ተምዘግዛጊ ሚሳይሎችን ብዛት ባለው ሁኔታ የምታመርትበት ደረጃ ላይ እንደትደርስ አታደርግም። እንደሚባለው ከሆነ በአሁኑ ወቅት ኢራን ከቻይና ብዙ እርዳታዎችን እየተቀበለች ነው፣ ብዙ ሚሳይሎችንም እየገነባች ነው። ስለዚህ ጠቅላይ ሚኒስትሩ ራሳቸው ተናግረዋል። እኔ ማስቀድሜ ተናግሬዋለሁ። የረጅም ርቀት ተምዘግዛጊ ሚሳይሎች ምንም እንኳን በአየር መቃወሚያዎቻችን ዘመናዊ አየር መቃወሚያዎች አሉን። ከዛም አልፎ ተርፎ ሁላችንም እንደምናውቀው ለጀርመን ሁሉ ተሰጥቷል በብዙ ሚሊያርድ ዶላር። የአየር መቃወሚያዎቻችን ጥሩ ቢሆኑና ብዙንም ቢከለከሉ ግን በብዙ መቶ ሆኖ የሚተኮስ ተምዘግዛጊ ሚሳይል እነዚህን አየር መቃወሚያዎች አልፎ ጉዳት ማድረሱ አይቀርም። ስለዚህ ይህንን ሁኔታ አይን እያየ አልሰጥም የሚል አመለካከት አላቸው ጠቅላይ ሚኒስትሩ። ኦኬ ሌላው ወደ ውስጣዊ ፖለቲካ ጉዳዮች ከመለሳችን በፊት አንድ ጥያቄ። በዛሬው ዕለት ወደ ሰሜኑ ስንሄድ የሊባኖስ ጠቅላይ ሚኒስትር እስከዚህ ዓመት መጨረሻ ድረስ የሂዝቦላን የጦር መሳሪያ ከሊታኒ በታች ያለውን በሙሉ እንሰበስባለን፣ የጦር መሳሪያውን እንፈታዋለን ሲሉ በዛሬው ዕለት በጋዜጠኛ ስብሰባ አድርገው ለጋዜጠኞች ተናግረዋል። ይሆናል ብለህ ታስባለህ? እንዴት ነው ሊሆን ይችላል? አቤት ይሄን ስብሰባና ይሄን ዜና ስታይ አልሳክም? ወል እንግዲህ እኛ ለመሳቅ እኛ በተግባር ማየት አለብን ማለቴ ነው። ግን ሊሆን ይችላል ወይስ አይችልም? አዎ አንድ ስንት ጊዜ ነው የቀረው? አንድ ሳምንት እኮ ነው የቀረው አይደል? ዛሬ እኮ 21 ነው። አዎ 9 ቀን ነው የቀረው። ትክክል ነው። 9 ቀን ወደ ውስጥ ገብተን ከመሳቁም ወይም ካለመሳቁም ከማዘኑ ወይም ካለማዘን ይልቅ ወይም ከማልቀስ ይልቅ እስቲ ዝም ብለን 9 ቀን ሆነን እንጠብቅ። እስከዛ ቀናት ድረስ በእውነት ሂዝቦላ ከሊታኒ በታች በደቡብ ሊባኖስ ያለውን የጦር መሳሪያ ፈጥቷል ማለት ይቻላል፣ ማየት ይቻላል። ይሄ እንደሚባለው ከሆነ በብዙዎች ዘንድ የቃል ጨዋታ ወይም ጥቢ ነው እንጂ የሚባለው ሌላውን ለማታለል እውነት አይደለም እየተባለ ነው የሚነገረው። ኦኬ አሁን ወደ አገር ውስጥ ዜናዎች እንለፍና ወይም ስለ ፖለቲካው ስናየው ያው እንደሚታወቀው የኦፊሻል ምርጫው የሚደረገው በኖቬምበር 2026 ግን ከዛ በፊት ምርጫው ይቀድማል የሚል አመለካከት አለና የሚወጡት ህዝባዊ ግምገማዎች በጣም የሚያስደንቁ ናቸው። የትኞቹ ለምሳሌ 24 እና ቻናል 24 የሚባለውና ቻናል 14 የመንግስቱ ደጋፊ ተብለው የሚታወቁት እነሱ 24 እንኳን ሙሉ ለሙሉ አይደለም። ቆይ አቶ ፋሲል ቆይ እኔ ልጠይቅ አንተ መልስ። እና እነዚህ ቻናሎች የሚሰጡት ህዝባዊ ግምገማ ጭራሽ በጣም ለቀይ ክንፉና ለገዢው መንግስት የናጠጠ ቦታ ይሰጧቸዋል። ቻናል 12 ሌሎችን ደግሞ ብንወስድ የሃአሬጽ፣ ማሪቭ፣ ዋይኔት የሚባሉት ደግሞ በጭራሽ ለአሁን ለገዢው መንግስት አሸናፊ እንደማይሆን በእርግጥ ሊኩድ ከ27 እስከ 25 ባለው ኮታ እንዳለ አሁን እንዲያውም ማሪቭ የሚባለው ካለፈው ሳምንት ጠቅላይ ሚኒስትር ናታንያሁ 3 ቦታዎችን አጥቷል ይላልና እኔ ማወቅ የምፈልገው ለምን ነው ልዩነት ሊኖር የቻለው ነው አቶ ፋሲል? አሁን የኛውን ደገፍን ሳይሆን እንዴት የዚህን ያህል ልዩነት ሊፈጠር ይችላል? ማለት የሚቻለው ይኸውልህ እንግዲህ ብንመለከት ትክክል ነው አንተ ያስቀመጥከው። ከሁለቱ የቴሌቪዥን ጣቢያዎች ማለትም ከቻናል 14 እና ከቻናል 15 በስተቀር እንዲሁም ጋሌ እስራኤል ከሚባለው የራዲዮ ጣቢያ በስተቀር ሌሎች ጣቢያዎች የራዲዮ ጣቢያዎችም የዜና ማሰራጫዎችም የቴሌቪዥን ጣቢያዎችም 11 12 13 ጨምሮ ዋላ ዋይኔት ማሪቭ የዲዮ ተግሮኖት እነዚህ ድረገጾችን ጨምሮ በሚቀሙት ግምታዊ ጥናቶች የጥምሩ መንግስት በሚቀጥለው ምርጫ መንግስት ማቋቋም እንደማይችል ያሳያሉ። በተለይም ቤኔት ከተወዳደሩ የሚያገኙት የድምፅ መጠን ከፍተኛ እንደሆነ ይጠቁማሉ። በአንጻሩ ደግሞ 14 እና 15 የጥምሩ መንግስት ማለትም በከፍተኛ ሁኔታ ከ64 በላይ ቦታ ያገኛል ነው የሚሉት። 66 አካባቢ በፖለቲካ አልኩ 64 66 አልኩ እኮ። አዎ 64 66 ያገኛል። ከዛም ውስጥ የሊኩድ ፓርቲ 35 34 ያገኛል የሚል አመለካከት አለ። እንግዲህ ማለት የሚቻለው እውነቴን ነው የምልህ። እኔ አሁን በዚህ ሳምንት መጨረሻ ከብዙዎች ጋር ተነጋግሬያለሁ። ሽሎሞ
ማለት የሚቻለው ከሁለቱ ወገኖች አንዱ ያጭበረብራል ማለት ነው። ልክ ነው። ነው ከሁለቱ ወገኖች አንዱ ህዝብ ነው፣ ያው ህዝብ ነው። ኦኬ እርግጥ እንደምንመለከተው ከሆነ ራስም ታውቀዋለህ ከጥቅምት 7 በኋላ እስራኤል ህዝብ ብዙ አመለካከቱን ቀይሯል። ያም ሆነ ይህ መፍረድ አይቻልም። አሁን ደጋግሜ አንዱ ወገን ተመለከትኩ ስላለ እንጂ የምመለከተው ከሁለቱ አንዱ ተሳስቷል ማለት ነው። ወዳለፉት ጊዜያቶች ስንመለስ በመጨረሻው ቀን የምርጫውን ውጤት የጠበቀውና ተከትሎ ትክክለኛ ሁኔታ ያንጸባረቀው የ14 ቁጥር የግምታዊ ጥናት የሚያደርገው ሽሎሞ ፊልበር የተባለው ሰውዬ ነው። ስለዚህ ያም ሆነ አሁን እሱ ትክክል ነው ማለት አልችልም። ከሁለተኛው የሁለቱን ቀን ምርጫ ባየነበት ጊዜ በውስጥ ግምገማዎች እንደዚህ አይነት እይታዎችን በቻናል 12 አይቷን። አሁን እኔ ሌላ ጥያቄ ለጠይቅ አቶ ፋሲል፣ አሁን ማንሱር አባስ የሚባለው ከአረብ ፓርቲዎች እሱ የመንግስት አባል መሆን ይፈልጋል ባለፈው እንደነበረው ማለት ነውና በተለየ ሁኔታ አሁን ይፈልጋል። በተለይ እሱ በተለይ የሙስሊም ፓርቲ ተብሎ እንዲጠራ ስለማይፈልግ እንዲያውም የሃይማኖታዊ መሪዎቹን ከነሱ ጋር ተለያይቻለሁ ብሎ ማስታወቂያውን አውጥቶ ስብሰባውን ቪዳ ወይም ስብሰባ አድርገው የሃይማኖት መሪዎች በጭራሽ በእኛ ፓርቲ ውስጥ ገብተው ጣልቃ አይገቡም ሲል ሪኮግናይዝ አድርጓል። እና ያ ከሆነ ለምሳሌ አይዝንኮት በግልጽ ባይናገሩም ጋዲ አይዝንኮት ማንሱር አባስ የመንግስት አባል መሆን እንደሚችል ሲናገሩ እንዲያውም በ12 ቻን ማሪቭ እንዳወጡት ጋዜጣ አይዝንኮት ከ8 ወደ 10 የህዝባዊ ግምገማ እንዳደረጉና በአጠቃላይ በተደረገው ህዝባዊ ግምገማ ደግሞ የእስራኤል ሀገር ህዝብ 50% እንደተከፈለ ነው። 50% የማንሱር አባስ ይግባ ይላል፣ 50% አይሆንም ይላል። እንዴት አየው? በተገላቢጦሽ ደግሞ ስትመለከት 14 እና 15 ቁጥር ላይ ማንሱር አባስን ማንም ይፈልግ የለም። ያም ሆነ ከዛ በነገራችን ላይ በ24 እና በ14ም እንደሚሉት ከሆነ 40% ተቃዋሚ አይደሉ ስላየውት ነው። 40% ተቃዋሚ ከሆነ 60% በምን ያህል ብዙ ነው እኮ ይበልጣል። 60% 50 እና 51 እና 49 ቢሆን ተቀራረበ ይባላል። 55 እና 45 ቢሆን ተቀራረበ ይባላል። የቻናል 12 እና የማሪቭ የኢዲዮት ደግሞ 63% ይደግፋሉ። እና ያም ሆነ እኔ ማለት የምፈልገው ከጥቅምት 7 በኋላ አንድ የአረብ ፓርቲ የጥምር መንግስት አባል መሆን ይችላል የሚለው ጥያቄ ከፍተኛ ሁኔታ አዳጋች ነው ማለት ይቻላል። እርግጥ አሁን ውስጥ ለውስጥ ግንኙነቶችም አሉ በመንሱር አባስ እና በቤኔት መካከል፣ በመንሱር አባስ እና በአይዝንኮት መካከል፣ በመንሱር አባስ እና በያይር ጎራና መካከል። አንድ ነገር ለመናገር እፈልጋለሁ። ከተቃረሙና መንግስት ማቋቋም የሚችሉት ከመንሱር አባስ ጋር መሆኑ ከተረጋገጠ እነዚህ ግራ ክንፍ ፓርቲዎች አለምንም ማለትም አይን ባለመዝጋት ወይም አይን ባለመጨፈን የግዴታ ከመንሱር አባስ ጋር ተስማምተው ጥምር መንግስት ይመሰረታሉ። ይህ የሚያከራክር አይደለም። እዛ ደረጃ ላይ መድረስ ከቻሉ እዛ ደረጃ ላይ መድረስ ይችላሉ የሚለው ከፍተኛ ጥያቄ ነው። ያም ሆነ በተለይ አቶ ሶማውን መናገር ፈልገው ይሄን ግምታዊ ጥናቶችን በተመለከተ ማንም ሰው ቢሆን በሚመለከትበት ጊዜ እውነተኛ ነው ብሎ ባያስ የተሻለ መስሎ ይታየኛል። ባዘን እስማማለን። ኦኬ የመጨረሻው ውሳኔ የመጨረሻው የምርጫው ቀን ነው። ኦኬ አቶ ፋሲል አሁን መጨረሻ ጥያቄ ልጠይቅና በዚህ እንጨርሳለን ለጊዜው ካንተ ጋር የሃይማኖት አክራሪ ወይም ኻሪዲ የምንላቸው ውትድርና አንሄድም በማለት ባለፈው ሳምንት በተለይ ከፖሊስ ጋር ያደረጉትን ግጭት አይተናል። ይህ ገዢው መንግስት በተለይ ቢስሙት እና ሊኩድ ትልቅ ድራይቭ ኖሯቸው ህጉን ለማጽደቅ ጥረት እያደረጉ መስሎ አይታይም። እንዴት ታየዋለህ? እኔ እንደምሰማው ውስጥ ለውስጥ እየተደረገ ነው አቶ ሽሎሙ። እንደው ቢስሙት አውቀው ለመናገርና ለማማወቅ ስለማይፈልጉ ነው እንጂ ውስጥ ለውስጥ ከፍተኛ ግንኙነቶች እየተደረጉ ነው፣ ስምምነቶች እየተደረጉ ነው ይባላል። ግን ሰዓቱ እየቆጠረ እኮ ነው አይደል እንዴ አቶ ሽሎሙ? ሰዓቱ እየቆጠረ ነው። ቀን እየተለወጠ ነው። ምን ያህል ይህ ህግ ይደነገጋል የሚለው ሁኔታ እስካሁንም ድረስ አጠራጣሪ እንደሆነ ነው። ተስፋ የሚያመጣ መስሎ የሚታይበትም ሁኔታ የለም እስካሁን ድረስ።
ወደፊት ይለወጣል የሚል አመለካከት በብዙ ዘንድ አለ። እኔም ይመስለኛል። ነገር ግን ገና ነው ነገሩ፣ ጉዳዩ የተገባደደ መስሎ አይታይም። ኦኬ ፋሲል፣ ሰፋ ያለ ውይይት አደረግን። አብረህን ስለቆየን እናመሰግናለን። በእርግጠኝነት በመጡት ቀናቶችም እንደዚሁ እናገኛለን። መልካም ቆይታ። ሸቡዋ ቶቭ። መልካም ቆይታ። መልካም ሳምንት።